በለው አብርሽ ደግሞ ምንድነው? ኧረ እንደው ይሄ ሹርባ ለጌታ ይሆን የሚገላግለን አጣን። ዛሬ ደግሞ ሹርባ ተሰርቶ መጣለን እና እንዳልኳችሁ ነው ያላችሁ ፍቅር ለስራ ነው የመጣች ብያችሁ ነበረ። ሁሌ ነበር እምላችሁና ግን ከሩታ ጋር እንደዚህ ይመካከራሉ ብዬ አልጠበቅኩም። ያልጠበቅኩት ነገር ነው የሆነው የመሰለኝ። እኔ አብርሽና ፍቅር አንድ ላይ ሆነው ሄርሜላን ከህይወታቸው አስወጥተው ሩታን ሰርፕራይዝ ያደርጋሉ ብዬ ነበረ። እንግዲህ ሩታ ናት ሄርሜላን ከህይወታቸው ለማውጣት እንግዲህ ፍቅርን ያመጣቻት። ከፍቅርዬ ጋር ሆኖ ነበር አብርሽን እንግዲህ ሲፈትኑት የነበረ። ስለዚህ አብርሽ ሄርሜላን የእውነት እንደማይወዳት እንግዲህ ተረጋግጧል። ሁልሽም አረጋግጠሻል አይደለም? አሮጊት ምናምን እያለ እየሰከዛት ሄርሜላን ማለት ነው። እና ሄርሜላ ማትፈልጊበት ቦታ አትልከስከሽ። በቃ አይፈልግሽም። አብርሽ አንቺን አይወድሽም። በቃ እሱ የሚፈልግሽ ለስራ ነው። አሁን ነገ በሩታና በፍቅር ተናዶ እንግዲህ ወደ አንቺ ወይ ይመጣል ወይ ደግሞ ሌላ ሴት ጋር ይሄዳል። አሁን እርግጠኛ ነው ወደ ሄርሜላ ይመጣል። ሄርሜላን የምትሻለኝ እሷ ናት የዋህ፣ እነዚህ ሁለቱ ተመካክረው እንዲያረገው ምናምን ብሎ ሊመጣ ይችላል። ግን የእውነት እንዳይመስልሽ አብርሽ እንደማይወድሽ አየሽ አይደለ? ፍቅር ስትመጣ ወደ ፍቅር ግልብጥ ብሎ ሄደ። ሩታ ግን ያው ከአብርሽ ጋር መታገል ግዴታዋ ነው። ምክንያቱም ለልጇ አባት ስትል ብዙ ዋጋ የከፈለችበት ፍቅሯ ስለሆነ እንዲሁ በቀላሉ መተው ትንሽ ስለሚከብድ፣ ሲቀጥል ደግሞ ሴት ስትሆኑ በሆነ ሴት መበለጥ አትፈልጉም። እንደዛ ነው እና አብርሽ ደግሞ ለሩታ የሆነ ነገር ስለሚያሳያት በቃ ምናልባት ከኔ ከሆነ ችግሩ ነገሮችን ካስተካከሉ አብሮኝ ይሆናል የሚል እምነት ያላት ይመስለኛል ሩታ እና አብርሽ እንግዲህ በጣም ተናዶ ነበር በፍቅር። ኧረ እባክህ እንደው ፍቅር ጅል ትመስላለች እንደ አንተ 10 ሴት እየቃየርክ እየፈለገ ቦታ ገብተ በወጣ ቁጥር እሷ የምትቀበልም እንዴ? ፍቅር እኮ ራሷን አስከብራ መኖር የምትችል ሴት፣ በጣም ብዙ ወንዶች የሚፈልጓት ሴት ናት። እውነት መስሎት ነው እንዴ አብርሽ? ግን ጋይስ ፍቅር ስትመጣ አራጅሬው ሩታ ራሱ ግድ ሆኖባት ነው እንጂ ካንተ ጋር መኖር የሚፈልግ ሰው የለም። ማንም ሴት የሚቃይሩ ወንድ አትፈልግም። ምንም ባይኖር ይሻላል። እና ያው ለመታወቅ ለዩቲዩብ ብሎ ነው የሚቀርበው። እንዳልኳችሁ ነው ፍቅርዬ 100 ሺህ እስከምትገባ ድረስ ነው ይሄን ነገር እያደረገች የነበረችው። ግን ከሩታ ጋር ተመካክሮ ይሆናል ብዬ አላሰብኩም። በእርግጥ ሩታ እንደምታውቅ ብዙ ቦታ ያስታውቅባታል። አንዳንዴ ሳቋ መልጣታል ምናምን ግን ካራክተር እንዴት ይጫወታሉ! በስማም ከትናንት ወዲያና ትናንት የሰሩ ቪዲዮ እንዴት አባቱ ሩታ ራሱ እንዴት ሄርሜላ እንደተጫወተችባት እና ሄርሜላ የኔ ነፈዚት አብርሽ ራሱ እንዴት ተሸወድክ! ግን በስማም ፈገግተውና ሳቁ እንዴት ተመልሶ ነበረ ከፍቅር ጋር በጣም እየሳቀ ምናምን ነበረ። እና ፍቅርና ሩታ እንግዲህ መጨረሻ ላይ እያለቃቀሱ ነበር አብረው። ብቻ ሩታ የሞከርሽውን ያክል አድርገሻል። ግን ፍቅርዬ ከዚህ ጨዋታ መውጣትሽ በጣም ነው ደስ ያለኝ። ምክንያቱም እኔ የማይሆን ካራክተር ሰጥተው ክብሯን የሚያስጥል ስራ ሰርተው ብዙ የሚወዷትን የሚያከብሯትን ተመልካች ያሳጧታል ብዬ ፈርቼ ነበረ። ሰው ተመልካቾቿንም ወዳጆቿንም ሳታጣ ከዚህ ድራማ ውልቅ ብላለች። አብርሽ ደግሞ እንግዲህ ምንም መነጫነጭ ምናምን አያስፈልግም። ምክንያቱም አንተ የነሱ ብቻ ነው የሚታየህ። አንተ በእኔ እየተጫወታችሁ ነበር አልከረባክህ። አንተ በሩታ በሄርሜላ ስትጫወት ያንተ በቃ ጥሩ ነው፣ ቅዱስ ስራ ነው እየሰራ ያለው። አንተ ሄርሜላ ህይወት ላይ እኮ እንደ ኳስ እኮ ነው የተጫወትክባት። ሩታ ህይወት ላይ ሩታን አስረግዘ እኮ ሴት ጋሽ ኮለሌ እያልክ ሆቴል ለሆቴል ስትሄድ የነበርክ ሰው ነህ። ሄርሜላንም ቢሆን አፈቅርሻለሁ ወድሻለሁ ብለህ ቀለበት አስረህ ወዲያውኑ ተገልብጠው ወደ ሩታ ሄድክ። ከዛ ደግሞ አለቀህ አልፈታ ስትል ግልብጥ ደግሞ ፍቅር ስትመጣ ወደ ፍቅር ሄድክና አንተ እኮ በሴቶች ህይወት በቃ ምን ልበልህ ጢባ ጥቤ ነው የምትጫወተው። ጢባ ጥቤ እና እንደዚህ እየተጫወትክ ሌላ ሰው ተጫወታችሁብኝ ብለህ የሆነ ለማዘን ስትሞክር በጣም ነው የሳኩትና አንተ ነህ በሴቶቹ ህይወት የተጫወትከው እንጂ እነሱ ባንተ አልተጫወቱም። ሲቀጥል ደግሞ የእውነት ካዘንክም እሰይ ደጋረጉ እንኳንም አዘንክ። ሲቀጥል ደግሞ አየህ እንዲህ ነው ጉዳት። የሆነ ሰው እያስመሰለ ሲቀርበ ስሜቱን ራሱ ማወቅ አብርሽ ጥሩ ነው። ምክንያቱም አሁን እሱ ሄርሜላንም እያስመሰለ ሩታንም እያስመሰለ ነበር የሚቀርባት። አሁንም ከፍቅር ጋር ቢሆንም ነገ ፍቅርንም ትቷት ሌላ ሴት ስትመጣ ደግሞ ከሌላ ጋር ይሄዳል። ወይ ተመልሶ ሩታ ጋር ይሄዳል ወይ ሄርሜላ ጋር። እንደዚህ ከዛም ከዚህም እያለ መኖር የሚፈልግ ሰው ነው። እንደዚህ አይነት ሰው አብሮ መኖር የሚፈልግ ሰው አለ ብዬ አላስብም። ግን አሁን ሄርሜላ እሺ ከዚህ በኋላ ምን ታስባለች ነው? አሁንም አብርሽ እያለች ትመጣለች ወይስ ደግሞ እንደማይወዳት እንደማያፈቅራት በቃ ለዩቲዩብ እንደሚፈልጋት ተረርታ ትሸሻለች? አናቅም። በእርግጠኝነት ሄርሜላ አብርሽን አልፈልግህም ብላ ፊቷን ብታዞርበት
ከሩታ ጋር ይሆናል። በቃ ዋና መቀስ ሄርሜላ ናት እና ሄርሜላ ሩታን በጣም ብዙ ዋጋ እያስከፈልሻል ነው። አሁንም ቢሆን ደግሞ ቤተሰብ ሩታ አንዳንዴ ደግሞ አሁን እንግዲህ ደግሞ ታያለሽ ሄርሜላ ምን ትላለች? እቺ ክፉ ናት እሷ። እኔ እኮ ዝም ብዬ እሱ ሰላም እስኪሆን ድረስ እሱ ደስ ያለውን ነገር ሲያደርግ ዝም ብዬ እያየው ነበረ። ሩታ ግን በሱ ስሜት ተጫወተች፣ በቀለደች በልትል ትችላለች። ግን ስሜቱን አብረሽ ማወቁ ደግሞ ጥሩ ነው። በሰው መቀለድ የሆነን ሰው ወዳለሁ አፈቅራለሁ ብሎ ቀርቦ ነገ ሸርተት ብሎ መሄድ፣ ልብ መሰበር፣ ስብራት እንዴት እንደሆነ ይወቀው እና ደግን ያረጋችሁት ሩታና ፍቅር ደግ ያረጋችሁልኝ። ሄርሜላ ደግሞ ዋጋሽን አውቀሻል። የሆነ አማራጭ ካገኘ አብርሽ ጥሎሽ ነው የሚሄድ። ሁሌም ሩታ ጋም ፍቅር ጋም አማራጭ የተሻለ ካገኘ ትቶሽ ይሄዳል። የእውነት ቢወድሽ ቢያፈቅርሽ እሞትልሻለሁ እወድሻለሁ ካላንቺ መኖር አልችልም እንዳለሽ እንዳወራው ቢሆን ኖሮ አብርሻውን ፍቅር ስትመጣ ተገልብጦ አይሄድም ነበር እና ለአንቺ ምንም ቦታ እንደሌለው መቼም አሁንም ካልገባሽ ከዚህ በኋላ በምን እንደሚገባሽ አናቅም። ወቅረን በመጥረቢያ በመዶሻ እንደሆነ እንጂ ጭንቅላትሽ ምንም ማስተዋል የሚችል ሰው አይደለሽ። የሆነ ድፍን ያለ ጭንቅላት ነው መሰለ ያላት ሄርሜላ ማለት ነው። በድን የሆነ የማይሰማ ምንም የማይመስለው ብዙ ነገር እየተባለ ዝም ብሎ ጆሮ ዳባ ልበስ ብሎ የሚያልፍ ሰው አለ አይደል? እንደዛ አይነት ሰው ናትና ፍቅርዬ እንግዲህ ለሩታ በዚህ ልክ ዋጋ መክፈልሽ በጣም ጥሩ ነው። ምክንያቱም ጓደኝነት ያገር ልጅ እንደዚህ ነው። በቃ ሴቶች ስትሆኑ ሴትን ትረዳላችሁ። እኔ ብያችኋለሁ፣ ፍቅር በጣም ስርዓት ያላት ሴት፣ በጣም ጎበዝ፣ ብዙ ዋጋ የከፈለች ምናምን ሴት ናት እና እንደዛ አይነት ሴት እስከሆነች ድረስ ፍቅር የእውነት ካብርሽ ጋር ፍቅር እንዳልያዛት በደንብ ያስታውቃል። የሆነ እንደ እህትና እንደ ወንድም ነው አብርሽ ራሱ እኔ አላቅም እንግዲህ እኔ ምን አይነት ልብ እንዳለው አላቅም። ካስሩ የሚረግጥ ሆድ እና ፍቅር ያው የእውነት ፍቅር ምናምን ይዟት አይደለም። ዩቲዩቧን ለማንሳት ነው፣ ለማሳደግ ነው። በቃ እንደዛ ነው የመጣችው። እንደመጣችም ግልጽ ነው። እና ስትሳደቡ የነበራችሁ ፍቅር እቺ ባለቂ፣ እቺ ሼሌ፣ እቺ ምናምን፣ እቺ ጋጦጥ፣ እቺ ድሩዬ ስትሉ የነበራችሁ ሰዎች አሁን አፋችሁን በዳቦ ውርደታችሁን ይዛችሁ ቅርት። እኔ ፍቅር እንደማታረገው አውቃለሁ። ፍቅርን አውቃታለሁ ምን አይነት ሴት እንደሆነች በቃ በደንብ ነው ማውቃት። ፍቅርን ከድሮ ጀምሬ ስለማውቃት እንደዛ ሼም የሌላት ይሉንታ ቢስ በሰው ገብታ የምትበጠብጥ ሴት አይደለችም። የማትፈልግበት ቦታ የምትገኝ ሴት አይደለችም። የምትፈልግበት ቦታ ዋጋ የሚሰጣት ሰው ጋር ነው መኖር የምትፈልግ ሴት ናትና የእውነት እንዳልሆነ እኔ ድሮ ማቅ ነበር። ግን የተሳደባችሁ አፋችሁን የከፈታችሁ ፍቅር እንደዚህ ፍቅር ባለጌ ፍቅር ሼሌ ምናምን ስትሉ የነበራችሁ ሰዎች ነፍሴ ማር ምን ትሆኑ አሁን? ምን ትሉ ይሆን አላቅም። ምን እንደምትሉ አሁን ደግሞ አላቅምና ፍቅርዬ የኔ ውድ እግዚአብሔር ካንቺ ጋር ይሁን። አብርሽ ምንም አያረግሽም። ለሱ ብለሽ ነው፣ የሱን ህይወት ለማስተካከል ብለሽ ነው ይሄን ዋጋ የከፈልሽው። ስለዚህ በቃ የቻልሽውን መሞከርን የመሰለ ነገር የለም። የጓደኝነትሽን ሞክረሻል።